አንድ ቄስ አንድ ጊዜ እንዲህ አሉኝ፣ በጣም አረሳቸውም። ግሸን አገኛቸውና ፎጣ ልግዛልህ አሉኝ። ውጭ ሀገር የሚኖር ናቸው። አይ አለኝ አሉ። አይ ምዕመናን ከሚገዙለት እኔ ልገዛለት ይሻለዎታል አሉኝ። እንዴት ሲባል አይ ምዕመናን ካባ ይገዙና አየው ያን ካባ እኔ ነኝ የገዛውላቸው ይላሉ አለ። እኔ ግን አልልም ብለውኛልና አረሳውም በእውነቱ ማለት ነው። አትሉም ትላላችሁ። ያኛውን ቢጫውን አየው ነጩን የዛ መሀል ያለውን እኔ ነኝ የዛሬ 3 ወር የገዛውላቸው። እንደዚያ ነው የምትሉት አይደለም? ያንን ቤተክርስቲያን አየው ያኛውን ረጅም ነው አያቴ ነው የሰሩት። ይገርማል። እንደውም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው እኮ አባቱ ሰርቆ ሙቶም ሊሆን ይችላል። ይህ ምጽድቁን ማለት ነው። ሰዎች ምን ይላሉ ብሎ መጠበቅ፣ መመጻደቅ፣ ዋጋ መጠበቅ፣ እልል በሉልኝ ማለት ለእያንዳንዱ ነገሩ ምስጋና መጠበቅ። ሰው አሁን ራሱ ንስሐ እየገባ ሰርቅ ያለው ቀጥፍ ያለው ጾም ሽር ያለው ባህል ሽር ያለው እንዲሁ ብዙ ሰው ነኝ እንዲህ አድርግ ያለው እና በስመ አብ ልጄ ድግም እንዲህ አታደርግ እንዲሁ በጣም አጥፍተሃል ካሉን ሳባሉ አይ እንደዚያም ስላልኩት ደህና ነኝ ይላል። ደግሞ ማለት ነው እንዲሁ እኮ ድረስ ነው እኮ ሰው ምስጋና ለምንድን ነው የሚወደው ነው ይሄ ነው። ስለዚህ ተመልከቱ፣ እፎ ጽልመትከ ብርሃነ ይከውነከ፣ በመመስገን ያስገው አገልግሎት እንዴት አድርጎ ይጠቅምሃል። እየመተገ አማን ብለክሙ ነሱ ሴቶሙ ያላቸው እነዚህ ነው። ዋጋውን እዚያ ወሰድከው ማለት ነው። ምርቃቱን መመጠን። እኔ ላይ እኮ ግብረ ሰላም ታበላላችሁ፣ ደብረ ታቦር ያበላል እንዴ? ቀልድ ነው። አዲያ ስታበሉ ግን እንትና ቤት እኮ ወረቡን ደመቅ አድርገውታል። እኛ ግን እንትን አላሉ። ምርቃቱም አነስ ያለ ነው። አልዘረዘሩም፣ ስለ አያቴም አልተናገሩም። አክስቴ ሁሉ ጥሩ ሰው ናት ነው የሚለው ማለት ነው። በእውነቱ ድሮም የመስጠት ዘር ናችሁ፣ እግዚአብሔር ይስጥልን። እንዲህ አለም የለ ጠላውም እንዴት እንደተሰካላችሁ ይገርማል። እንደው ቀኑም አጭር ነበር ማለት የሌለብንን ሁሉ ማለት እኛንም አድርባ ያደረጋችሁን እናንተም ላትጠቀሙ ማለት ነው። አውቀን እኮ ነው። እውነት መስሏችኋል፣ እውነት መስሏችኋል። እንዳይከፋችሁ እኮ ነው ማለት ነው እንደዚያ የምንለው ማለት ነው። እንደዚያ የምንለው የምታደርጉን ነው። በቃ እንዴ እኔ ለራሴ ደስ አይለኝም። እግዚአብሔር ይስጥልን አሁን እዚህ ሰማያት በቃ ማለት ነው የምፈልገው። እኛ የአምላክን ሥጋ አብልተናችሁ እኛ የአምላክን ደም አጠጥተናችሁ ደግሞ ለዚህ ነው ቅዱስ ጳውሎስ ተራራ የሚያህል ስብከት ሰብከን ደግሞ ድንብላል ያህል ላንበላ ነው ብሏል። እውነት እኮ ነው፣ እውነቱን እኮ ነው። ክርስቶስን ያህል ጌታ አስተምረናችሁ፣ ኧረ እንዲያውም ይላል ቅዱስ ጳውሎስ ዓይናችሁንም ልትሰጡኝ ይገባ ነበር ነው የሚለው። ዓይናችሁን ልትሰጡኝ ይገባ ነበር። ነገር ግን ጳውሎስን የምናበላው እኛንን እንዳትሉ ከእናንተ 5 ሳንቲም ዕዳ የለብኝም ድንኳኔ